ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋንስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን አማርኛ ፊደላቶችን አንድ ባንድ እየጻፍኩላችሁ እያስቆጠርኳችሁ ቃላቶችን እየመሰረትን እንማማራለን ማለት ነው። ስለዚህ ከእናንተ የሚጠበቀው እየጻፋችሁ መከታተል ነው። እስከ ቪዲዮ መጨረሻ እየጻፋችሁ ትከታተሉኛላችሁ ማለት ነው። የዛሬ ትምህርታችን ሃን ነው የምናየው። ሃ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ስንት ናቸው? 1 2 3 4 5 6 7 ማለት ነው። በአማርኛ 7 ፊደላቶች አሉ። ስለዚህ ዛሬ የምናየው ይችን ፊደል ቃላት እየመሰረትንባት በደንብ እስከሚገባችሁ ማለት ነው። ኦኬ። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ እንላለን። ከዛ ቃላት እንመስረት። ለምሳሌ ሃን እንውሰድና ሃ በሚለው ሃ ብ ታ ም ሀብታም ማለት ይቻላል። ሃ ሰ ት ሐሰት ማለት ይቻላል። ሐሰት። እሺ። ከዛ ሃ ረ ግ ሐረግ ሐረግ ማለት ይቻላላችሁ። እሺ። ሃ ብ ት ሀብት። እዚህ ላይ ሀብታም ነው ያልነው፣ እዚህ ላይ ደግሞ ሀብት ማለት ይቻላል። ሀብት። እንደዚህ ላርግ እጨምራለሁ። እሺ። ሀብት ካልኩኝ በኋላ ሐረግ ሐረግ ሃ ረ ግ ሐረግ ብያለሁ። ኦኬ። ሀብል ማለት ይቻላል። ሐረግ የሚለውን ስለሰራ ነው። ያው እዚህ ላይ ሐረግ ብለናል። ስለዚህ ሀብል እንበል። ሃ ብ ል ያችሁ ሀብል። እሺ። ሀተታ ሃ ተ ታ ሀተታ ማለት ይቻላል። እሺ። ሃ ሀገር ሀገር ሃ ገ ር ያው ሀገር እያላችሁ እንደዚህ አይነት ቃላቶችን መመስረት ትችላላችሁ ማለት ነው። በጣም ቀላል ነው አይደለ? ስለዚህ ሀብታም፣ ያው ሀብታም፣ ሐሰት፣ ሐረግ፣ ሀብት ትላላችሁ። ከዛ ሀብል፣ ሀተታ፣ ሀገር ማለት ትችላላችሁ ማለት ነው። አሁን ማንን ያየር ማለት ነው? ይችን ፊደል እየተጠቀምን ማለት ነው። እስኪ አሁን ደግሞ ይችን ፊደል እንጠቀም። ይችን ተጠቅመን መመስረት እንችላለን። ስለዚህ ይችን ልክፈላት። ይህን እናንተ እየጻፋችሁ ደብተራችሁ ላይ እየጻፋችሁ በደንብ ተከታተሉኝ። በሁ ደግሞ ሁ ለ ት ሁለት ትላላችሁ። ከዛ ሁ ነ ት ሁነት ትላላችሁ። ከዛ ሁ ኔ ታ ሁኔታ ማለት ትችላላችሁ። ሁኔታ ማለት ትችላላችሁ። ሁ አልኩት። እሺ። ሁኔታ ሁለገብ ሁለገብ ማለት ትችላላችሁ። እሺ። ሁለገብ ሁመራ ማለት ትችላላችሁ። እሺ። ሁመራ ሁኔታ። እሺ። አለሁ ለማለትም ይቻላል። አለሁ መጨረሻ ላይ ገባች። አያችሁ? አለሁ እያላችሁና ሌሎችንም አሁን እኔ ጊዜ እንዳያንሰን ነው። ጊዜ እንዳያንሰን ይህን ያህል ካሳየዋችሁ ፊደሎችን እንዲህ እየተጠቀማችሁ ታነባላችሁ ማለት ነው። ሁለት ሁለት፣ ሁነት ሁነት፣ ሁኔታ ሁኔታ፣ ሁለገብ ሁለገብ፣ ሁመራ ሁመራ፣ አለሁ አለሁ ብላችሁ ቃላቶችን መመስረት ትችላላችሁ ማለት ነው። ኦኬ። አሁን መቀጠል እንችላለን። በማን በሂ እንሄዳለን። ሂ ማለት እቺ ማለት ነው። በዚህች ደግሞ እንጽፋለን። እሺ። ሂ በምትለዋ
ሂሳብ ማለት ትችላላችሁ። ሂሳብ ሂሳብ ማለት ትችላላችሁ። ከዛ ሂደት ማለት ትችላላችሁ። ሂደት። እሺ ከዛ ሂሳብ፣ ሂደት፣ በሂ አንዳንዴ ፊደላቶቹ እንትን ላይሉ ይችላሉ። በነገራችን ላይ የአንዳንዱ ፊደል መጀመሪያ ላይ ላይመጣላችሁ ይችላል። ከመሃል በመጨረሻ ሊገባ ይችላል። ስለዚህ በሂ የሚጀምሩ እነዚህን ሂሳብ እና ሂደት ካየን ቆይቼ ጨምርላችኋለሁ። የማስታውሰውን እንደዚሁ አሁን ላይ እያሰብኩ ስለሆነ የምነግራችሁ ያሰቡ ጨምርላችኋለሁ። አሁን ወደ ሀ እንሄዳለን። ሀ በነገራችን ላይ ይሄኛው ድጋሜ የዚህን መጻፍ ትችላላችሁ። ሀ ስትሉ ማለት ነው። ለምሳሌ ይሄኛውን ሀሳብ፣ ሀሳብ ማለት ትችላላችሁ። ሀሰት ማለት ትችላላችሁ። ሀብል ይኸው እንደነዚያ። ለምሳሌ ሀተታ የሚለው በዚህችም መጻፍ ይቻላል፣ በዚህችም መጻፍ ይቻላል። ሀተታ ትላላችሁ ማለት ነው። በዚህ ሀሳብ፣ ሀሰት፣ ሀብል፣ ሀተታ ማለት ትችላላችሁ። እሺ ሀገር ማለትም ይቻላል። ያው ሀገር ማለት ትችላላችሁ ማለት ነው። ስለዚህ ቃላቶችን በእነዚህ የመሰረትን በቃ በደንብ መለማመድ ትችላላችሁ ማለት ነው። ስለዚህ በዚህች አሁን በዚህች እንመሰረት። በዚህች ለመመስረት ደግሞ እዚህ ላይ ያለውን ላጥፋላችሁና በዛች ለመመስረት ምንድነው የሚለው ሄ ነው አይደለ? ስለዚህ ሄ የሚለው ሄዋን ማለት ይቻላል። ሄደ ነው ያልኩት። ሄደ እንደዚህ ሄደ፣ ሄዋን፣ ሄደ። እሺ እግዚአብሔር ስትሉ ለምሳሌ ሄር የሚለው ላይ አለ ማለት ነው። ሄ እንደዚህ መጻፍ ይቻላል። ግን ሄ ብዙ ጊዜ እንደዚህ ነው የሚጻፈው። እግዚአብሔር ሲባል ግን ሄር ስቲል ይሄኛው አነባበብ በንባብ ደረጃ ተመሳሳይ ነው ማለት ነው። እግዚአብሔር ማለት ትችላላችሁ። ከዛ ሄዋን፣ ሄደ። እሺ በሄ ብዙ መመስረት አንችልም ይመስለኛል። ስለዚህ ሲመጣልኝ መጨመር እንችላለን። እናንተ ደግሞ ኮሜንት ላይ ከዚህ በተጨማሪ ዙሮ ሀሳቡ ምንድነው? ይችን ፊደል ተጠቅማችሁ ቃላት መመስረት ነው። እሱን ማድረግ ነው። አሁን ወደ ህ እንሄዳለን ማለት ነው። ወደ ህ ስንሄድ ህ ብዙ መመስረት ይቻላል። ለምሳሌ ህፃን ማለት ይቻላል። ህንፃ ማለት ይቻላል። ከዛ ህዳር ማለት ይቻላል። ህዳሴ ማለት ይቻላል። እሺ ህይወት ማለት ይቻላል እና ሌሎችን መመስረት ትችላላችሁ ማለት ነው። ህፃን፣ ህንፃ፣ ህዳር፣ ህዳሴ፣ ህይወት ማለት ትችላላችሁ እና ሌሎችንም እናንተ ደግሞ በኮሜንት ደግሞ ታሳውቁኛላችሁ ራሳችሁ የፈጠራችኋቸውን ቃላቶች ማለት ነው። እሺ ከዛ ሆ ነው የሚለው። ሆ እዚህ ላይ ልክፈለውና ሆድ ማለት ይቻላል። ሆድ ማለት ይቻላል። ሆዳም ማለት ይቻላል። ሆታ ማለት ይቻላል። ስለዚህ ሆድ፣ ሆዳም፣ ሆታ፣ ሆነ ብላችሁ እና ሌሎችንም ቃላቶች መመስረት ትችላላችሁ ማለት ነው። ስለዚህ አሁን ዛሬ ከ10 ደቂቃ በላይ ምንድነው ከ9 ደቂቃ በላይ መማር የቻልነው በዚች በሀ ቤት ነው ማለት ነው። በአንድ ፊደል ላይ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ በምትለዋ ማለት ነው። ነገ ደግሞ በነለ እንማራለን። ነገ
ለ ሉ ሊ ላ ሌ ል ሎ በእነዚህ ማለት ነው። ነገ ደግሞ በእነዚህ ፊደላቶች ቃላቶችን እየመሰረትን እንማራለን። እናንተ ዛሬ የተማራችሁትን በደንብ አጥንታችሁ ጠብቁኝ። ነገ ስመጣ ደግሞ ይህን እናነባለን እያለን ሙሉን ፊደሎች ስንጨርስ እናንተም አብራችሁ አማርኛ መጻፍና ማንበብ ትችላላችሁ ማለት ነው። ከዚህ ባለፈ ግን ተማሪዎች በውስጥ መስመር እያስጠናን እንገኛለን። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩን። ስልኬን ላይ መውሰድ ትችላላችሁ። አሊያም ደግሞ ዲስክሪፕሽን ላይ ሊንክ አለና እሱን ተጭናችሁ ገብታችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩኝ። ዛሬውኑ ትምህርታችሁን መጀመር ትችላላችሁ ማለት ነው። በሳምንት 5 ቀን በቀን የሚመቻችሁን ሰዓት ታሳውቁንና በዛ ሰዓት ሁሌም እየተገናኘን እያስጠናናችሁ በአጭር ቀን መጻፍና ማንበብ ትችላላችሁ ማለት ነው። አትሊስት በ2 ሰንበት በ3 ሳምንት ፊደላቶችን ለይታችሁ መጻፍና ልክ እንደዚህ መጻፍና ማንበብ ትችላላችሁ ማለት ነው። ነገ እነዛ እንማራለን። እስከ ነገ ሰላማችሁ ይብዛ። አጥኑ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።